በጣም አመሰግናለሁ አርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ሰሞኑን እናንተው ቀጠና ወረኢሉ አካባቢ አንድ ሰው እጁ በፋኖች ተቆረጠ በሚል በከፍተኛ ሁኔታ ዜናው የተሰራጨበትና ህዝብም በሁኔታው የተደናገጠበት ክስተት ነው እያየን ያለ ነው። እስቲ አበበ ምንድነው የተከሰተው? ያው በአቅራቢያ የእናንተ ኃይሎች ያሉ ትክክለኛ ታሪኩ ምን እንደሆነ ባጭሩ ብትነግረን። አመሰግናለሁ መሳይ። እንግዲህ ሰሞኑን በተለይ ትላንትና ነው ወደ ማህበራዊ ሚዲያ ወጥቶ ሁላችንም ለነገሩ እንግዳ ሆነን ነው ያየነው። እኔ ራሱ የት ቀጠና ነው ይሄ የተፈጸመው በሚል ሁሉ የጠየቁበት ሁኔታ ነው ያለው። በጣም በርካታ ህዝብ ደጋፊያችን ፋኖ ጭምር ይሄ የት ነው የተሰራው ማን ነው የሰራው በሚል በጣም ከፍተኛ ጥያቄ እርስ በርስ እስከ መጠያየቅ ደርሰናልና ይህ ሁኔታ እጅግ በጣም ሁላችንንም ያስደነገጠ ሁኔታ ነው። አይደለም ልንፈጽመው ተፈጽሞ የተሰራጨውን ቪዲዮ ራሱ አሟልቶ ያየው ራሱ በቁጥር ነው ብዬ ማለት እችላለሁ። ሁላችንም አሟልተን አላየነውም። እንደዚህ አይነት አሰቃቂ ሁኔታ ተፈጥሯል። እንግዲህ ሁኔታው ታሪኩ ይሄ ግለሰብ በቅርቡ በፈረንጆቹ ኖቬምበር 12 በእኛ ህዳር 3 ማለት ነው 2018 ዓመተ ምህረት ወረኢሉ አካባቢ ደውሎ ወረኢሉ አካባቢ ይንቀሳቀሱ የነበሩ ፋኖች አባል ሆኖ ይንቀሳቀስ የነበረ በዛ ሰዓትም ደግሞ ከፋሺስቱ አገዛዝ ብልጽግና ተልኮ ተቀብሎ በተለይ ፋኖ ህዝባዊ መሰረት እንዳለው ይታወቃል። ዓለም ላይ ካየናቸው አሁንም ካሉ በትጥቅ ትግሉ ካለፉ ታጋዮች የነጻነት ታጋዮች ተርታ ውስጥ የሚመደብ ከፍተኛ የሆነ የህዝብ ድጋፍ የህዝብ መሰረት ያለው መሆኑ ይታወቃልና ለአገዛዙ ከምንም በላይ የከበደው የፋኖ የህዝባዊ መሰረት ስለሆነ ከህዝብ ለመነጠል ከፍተኛ ግፎችን የሚፈጽሙ ያገዛዙ ተከፋይ ፋኖች እንዳሉ ይታወቃል። በዛ ሂደት ውስጥ በጣም በርካታ ግፎችን ይፈጽሙ ነበር። የሆነ ሆኖ አደረጃጀታችን እየጠነከረ ሲመጣ የሚሰሩትን ሰርተው በሰላም ጥሪ መሰረት ወደ ብልጽግና እንደገቡ እየተደረገ አገዛዙ መልሶ እያስገባቸው ከተማም ውስጥ ሆነው ከተማ አካባቢ የዞን የወረዳ ከተሞች አካባቢ ከፍተኛ እንግልት ይፈጥራሉ። ህዝቡ ላይ ስልክ ይቀማሉ፣ ያግታሉ፣ ገንዘብ ያሳውላሉ፣ እያግቱ ገንዘብ እንዲላክ ያስደርጋሉ። በረሃ ላይ ብቻ አይደለም አገዛዙም ካስገባቸው በኋላ ከተሞች ላይ ይሰራል። በጣም በርካታ አካባቢዎችም ድረሱልን እየተባለ መልእክት ይደርሰናል። አገዛዙ በደንብ ስራ ሰርቶበታል። በርካታ ቀጠናዎች ላይ ከተሞችን ጠርተል እንደ ወልዲያ፣ ቆቦ፣ ላሊበላ በተለይ እንደ ደሴ፣ ኮምቦልቻ እና አጠቃላይ በምዕራብም አካባቢ ባሉ ከተሞች ይህ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። ሰው ፋኖ በተቆጣጠራቸው አካባቢዎች ብቻ የሚሰሩ ይመስለዋል። እነዚህ ሰዎች ከፋኖ ቤት ወጥተው ወደ ብልጽግና ካስገባቸው ወደ ከተሞች ከገቡ በኋላም ይሄ ድርጊታቸው እየቀጠለ ፋኖን ከህዝብ ለመንጠል በሚል ስራ ይሰሩበታል እና ይህን ድርጊት የፈጸመው ልጅ በዛ ሁኔታ በፋኖ እርምጃ ይወሰድብኛል ሲል ነገሮች ሲጠነክሩ መልክ እየያዙ ሲመጡ እንደነገርኩ በተጠቀሰው ቀን ወደ ወረኢሉ ወረዳ አቀባበል አድርገውለታል። የወረኢሉ ወረዳ በኮሚኒኬሽን በኩል ጽፎታል። የአማራ ክልል መንግስት ጽፎታል። የብልጽግና ዲጂታል ሚዲያዎች የሚዲያ ሚሊሻዎቻቸው እነ ናትናኤል መኮንንን ጨምሮ ጽፈውታል እና ከዛ በኋላ እንግዲህ ክዶ ከገባ በኋላ ወይም ደግሞ ወደ አሃዱ ወደ ትክክለኛ ቦታው ከገባ በኋላ ይህንን ድርጊት እንዲፈጽም በማድረግ በፋኖ ስም እየማለ እየተገዘተ በአሳምነው ስም ድርጊቱን ፈጽሟል። አሁን እየደረሰን ሲመጣ መረጃው ድርጊቱ የተፈጸመበት ግለሰብ የፋኖ ደጋፊም ነው ተቃዋሚም አይደለም እና ታስቦበት ነው ስራው የተሰራው። በዛ ሁኔታ አሰቃቂ ሁኔታ ድርጊቱ ከተፈጸመ በኋላ የብልጽግናው መንግስት በሚዲያ ሚሊሻዎቹ በኩል በጣም አጀንዳ አድርገው አራገቡት። አጀንዳቸውን ደግሞ በጣም በሚገርም ሁኔታ ህዝብ ገዝቶታል። በተለይ የአማራ ህዝብ ሀገር ወዳድ ኢትዮጵያውያኖች አጀንዳውን በጣም ወስደውታል። እንዴት ፋኖ ይሄን ሊያደርግ ይችላል? ይሄንን እንዴት ፋኖ ሊያደርግ ይችላል? ከፍተኛ መልእክቶችን፣ የድምጽ መልእክቶችን፣ የጽሁፍ መልእክቶችን፣ ቀጥታ ስልኮችን አስተናግጃለሁኝ እኔ ራሱ እንደ ህዝብ ግንኙነት እንዴ ፋኖን ከህዝብ የሚነጥል ድርጊት ሲሰራ በፍጥነት ወደ ከፍተኛ አመራሮቹ ተደውሏል። እንዴት ይሄ ሊያደርግ ይችላል ፋኖ? ኢቭን ፋኖዎች የፋኖ አመራሮች ታጋዩ ሳይቀር ጠይቋል። ይሄ የት ነው? ፋኖ ከሆነ ይያዝ በአደባባይ ህዝብ እያየ እንረሽናለን እስከመባል የተደረሰበት ነበረ። የሆነው ሆኖ በማስረጃ አገዛዙን ነውሩን ያጋለጥንበት ለህዝባችን ለኢትዮጵያ ህዝብ ለዓለም አቀፉ ማህበረሰብም ጭምር ያሳየንበትና የአብይ አህመድ መንግስት ፍጹም ከሰውነት የወጡ ኢሰብአዊ የሆኑ ቡድን እንደሆኑ አገዛዙ በዛ ደረጃ እንደሆነ በዓለም አደባባይ የታየበት ሁነት ተፈጥሯልና ባጭሩ ሁነቱ ይህንን ነው የሚመስለው። እንደው አርበኛ አበበ ስለዚህ ይህን ድርጊት የፈጸመው የፋኖ አባል ሳይሆን በአገዛዙ እጅ ሰጥቷል የተባለ ወደ ሰላም ተመልሷል የተባለ ግለሰብ የፈጸመው መሆኑ ይህንንም በራሳቸው በተለያዩ ጊዜ በቀረቡት
ዜናዎች እየተረጋገጠ ለምንድነው የፋኖ ኃይል ነው ጽንፈኛው ነው የሚለውን ዜና በብልጽግናው መንደር ብቻ ሳይሆን ሌሎችም ከብልጽግና መንደር ውጭ ያሉት ጭምር እንዴት ፋኖ ያደርጋል ወደሚል ድምዳሜ ገቡት። እንደነዚህ አይነት ማስረጃዎች እየመጡ ከዚህ በፊትም በደራ በስማም ወልድ በሚል የሰው አንገት ሲቀላ የሚታይበትን ቪዲዮ ይሄ ከብልጽግና ደህንነት መስሪያ ቤት በተቀናበረና በተቀናጀ ሁኔታ የተፈጸመውን አሳዛኝ ድርጊት አሰቃቂ ድርጊት ጭምር ብልጽግና መፈጸሙ የቅርብ ጊዜ ታሪክን እያስታወስን ለምንድነው ሰው ፋኖ ነው ይህንን ያደረገው ወደሚል ጥርጣሬ ውስጥ ጭምር የገባው? አንዳንዶች የፋኖ ደጋፊ አካላትም በሁኔታው ተደናግጧል። እውነት ይሄ ነገር ምንድነው የሚል ወደዚህ ለምን ተገባ? እንግዲህ የፋኖ ባህሪ ይታወቃል። ብዙ ነገሮች ከዲሲፕሊን አንጻር ዓለምም ጭምር የመሰከረለት ሆኖ እንዴት ወደዚህ ጥርጣሬ ልንገባ ቻልን? ምን አለ መሰለህ መሳይ፣ አንደኛ ድርጊቱ ሲፈጸም የተፈጸመውን ድርጊት ቪዲዮውን ሲያይ ሁሉም ማህበረሰብ አንደኛ በጣም አገዛዙ ስራዬ ብሎ በጀት መድቦ ተጠቦበት በደንብ ተዋናዮች በደንብ የተወኑበት ሁኔታ ነው የሚሰራው እንጂ ድብስብስ ያለ ነገር አልተሰራም። በዛ ደረጃ እንዲጠይቅ ያደረገውን ሰው የፋኖች አለባበስ ነው የሚምሉት የሚገዘቱት፣ በአሳምነው ስም ነው የሚፎክሩት። አይተሃል። ባንዳ ላይ እጁን ቆርጠን እርምጃ እየወሰድን ነው በሚል አይነት ንግግር ሲያደርጉ ሙሉውን ማየትም ባልችልም እሱን ስነ ልቦናም አላዳበርንም። ቪዲዮውንም ማየትም አልቻልኩም። እኔ እውነትም ለመናገር አይደለም ፋኖ ድርጊቱ ሊፈጽመውና ሁኔታዎቹ በደንብ የተቀናበረ ስለሆነ በደንብ የተወኑበት ስለሆነ አገዛዙ ወዲያውኑ በሁሉ አምሮ እንዴት ይህን ፋኖ ሊያደርግ ይችላል ወደሚል ነው የተመጣውና በማስረጃ የሰላም ጥሪውን ተቀብሎ የመጣበትን ስክሪንሹት አድርገን ይዘን ነበር። ማስረጃዎችን እንይዛለን ሁሌም። በዛ ማስረጃ አሁን ያለ የተፈጠረውን ነባራዊ ሁኔታ ደግሞ ሜዳ ላይ ደግሞ በፋኖ ትግል መኖሩን እነሱ ክዶ መግባቱን ስለገለጹ እዛ ከገባ በኋላ የሰራው መሆኑን ማረጋገጫ ስለተገኘባቸው አጠቃላይ በአንድ ጊዜ አጀንዳው በአንድ ምሽት አጀንዳውን ሙሉ ለሙሉ የብልጽግና የሚዲያ ሚሊሻዎቻቸው አጠቃላይ ፕሮፓጋንዳ ክንፋቸው ያንን አጀንዳ እርግፍ አድርጎ ጥሎ፣ ምክንያቱም በጣም የተዋረዱበት ነው። እኔ በዚህ ትግል ካየኋቸው የብልጽግና ውርደቶች መካከል አንዱና ዋነኛው ነው። ህዝባችን ግን በዛ ደረጃ ሪያክት ያደረገው የሚመነጭ ከሰብአዊነቱ የተነሳ ነው። የህዝቡ ሰብአዊነት ለፋኖ ያለው ከፍተኛ ምልከታ እንዴት ይሄ ሊሰራ ይችላል ፋኖ ባለበት ሜዳ የሚል ስላላዩ በጣም የተቀናበረ በጣም በትልቁ የተተወነበት ስለሆነ እንደዛ አይነት ጥያቄ ተጠይቋል። በማስረጃ ስናሳይ ደግሞ በአንድ አዳር አጀንዳው ከዛ እጅ ቆረጣ ወጥቶ ብልጽግና በቀጥታ አጀንዳውን ወደ ጌታቸው ረዳ ያደረገበት ሁኔታ አለ። እንደምናውቀው ጌታቸው ረዳ ከአልጀዚራ ጋር ቃለ ምልልስ አድርጓል። እጅግ በጣም የተዋረደበት ሁኔታ ነው የታየው። በዘራይ ድረስ የሚሉት አባቶችን ማለት ነው። በዛ ደረጃ ውርደት ስለገጠመው ትላንትና ጄኖሳይደር ነው ያለውን አብይ አህመድን ሲከላከልለት ስለታየ የትግራይ ህዝብ ላይ የተፈጸመውን ዘር ማጥፋት ይካድም አይካድም ግን አብይ አህመድ ሲከላከል ስለታየ አሁን ዛሬ ከእጅ ቆረጣ አጀንዳቸው ወጥተው፣ ምክንያቱም እዛ አጥበና ያጠጣናቸው አጠቃላይ የኢትዮጵያ ህዝብ ያውቃቸዋል እንዳልከው አሁን ደግሞ የበለጠ በማስረጃ ደግሞ ሲጋለጡ ሲዋረዱ አጀንዳቸውን መልሰው አሁን ወደ ጌታቸው ረዳ አድርገዋል። የብልጽግና የሚዲያ ሚሊሻ አጠቃላይ ፕሮፓጋንዳ ክንፋቸውና በዚህ ደረጃ የተዋረዱበት ሁኔታ ነው የተፈጠረው። አንተ እንዳልከው ግን ከአሁን በፊት በስማም እያሉ በፋኖ ስም አድርገው የሰውን ልጅ በአሰቃቂ ሁኔታ ያረዱበት ሁኔታ ነው። የኢትዮጵያ ህዝብ ማወቅ ያለበት የሰው ልጅ የት ነው የሚታረደው ከተባለ ኦሮሚያ መሬት ነው የሰው ልጅ እየታረደ ያየ ነው። በየትኛውም አላየንም። በፊልም ካልሆነ በተግባር የታረደው ኦሮሚያ መሬት ነው። አማራ ነው ሃይማኖት ዘር ሳይለይ የታረደው የተጨፈጨፈው ኢትዮጵያ ናቸው። አማራው ላይ ነው ክርስቲያን ሙስሊም ሳይባል የተጨፈጨፈው የታረደው በቢላዋ። እንግዲህ ኢትዮጵያውያን አይደለም የሰውን ልጅ ፍየልና በግ ሲያርዱ ምለው ተገዝተው በስማ ብለው ቢስሚላህ ብለው ለፍጡር ተጨንቀው ነው የሚያርዱት። የሰውን ልጅ የሚያርደው አብይ አህመድና መሰሎቹ ናቸው። ስለዚህ ደራም ላይ በተመሳሳይ ቢያደርጉ የከሸፈ ተዋረዱበት ሁኔታ ነው እናስታውሳለን። እና ይህንን ድርጊታቸውን በበርካታ የሀገሪቱ አካባቢዎች በተለይ ኦሮሚያ ላይ ሲፈጽሙት ኖረዋል። አሁንም እየፈጸሙት ነው። ወደፊትም ደግሞ ታግለን ካላስቆም ነው ይቀጥላል። አማራውንም ወደ ፈጽሞ ጥፋት ሊወስደው ይችላል። አሁን መከራው ላይ ነው ያለው አማራው። የህልውና ስጋት ሳይሆን አደጋው ላይ መከራው ላይ ነው ያለው። ተፈጽሟል። ታግለን ካላስቆም ነው ደግሞ ወደ ፈጽሞ ጥፋትም ይወስደዋል። እና እንደው ከዚህ ጋር ተያይዞ መሳይ ማንሳት የምፈልገው ነገር በተደጋጋሚ አንስተነዋል። ከሳው አይቀር ጭፍጨፋዎቹ እንደ 2010 አሁንም በጣም አክቲቭ ሆነው የመጡበት ሁኔታ አሉ። በጣም በፍጥነት አማራ ላይ ጭፍጨፋ እየተደረገ ነው ያለው። አስገድዶ መድፈር ነፍሰ ጡሮችን ህጻናቶችን ሳይቀር በጣም በሚያሳዝን ሁኔታ ሚዲያ ላይ ማውጣት ያልፈለግነው ትናንትና ያወጣ ነው። ጾታ አይለይም። ይሄ ኃይል አስገድዶ እየደፈረ ያለ ህጻናት ሴቶችን፣ ህጻናት ወንዶችን ሳይቀር ነው እየተደረገ ያሉ። ባለትዳሮችን፣ ነፍሰ ጡሮችን፣ ለ3 የተደፈሩ ለ5 የተደፈሩ ነፍሰ ጡሮች አሉ። ጤና ጣቢያ ሆነው ጽንሱ ሆዳቸው ውስጥ የሞቱ
እየታከሙ ያሉ አሉ። ይህን በማስረጃ ያስወጥተናል፣ መረጃውን አውጥተናል። እና እነዚህ ጭፍጨፋዎች ወጥተዋል። ዓለም አቀፉ ማህበረሰብ ለዚህ ጭፍጨፋ ምናልባትም በጀመርንበት በዚህ 2 ዓመት ከ7 ወር የትግል ጊዜያችን ውስጥ ምናልባት ለአማራው ጭፍጨፋ ትኩረት የሰጠበት ጊዜ ላይ ነው ያለ ነው። አገዛዙ በፕሮፓጋንዳ ሊቋቋመው አልቻለም፣ በውሸት ሊቋቋመው አልቻለም። ታውቃለህ፣ ቃል አቀባዮችን እየቀያየረ መዋሸቱን አላቆም። የብልጽግናው መንግስት ግን ያ ውሸቱ የሐሰት ፕሮፓጋንዳው ሊያስቆመው አልቻለም እና ዓለም አቀፉ ማህበረሰብ የአማራውን ጭፍጨፋ ትኩረት እየሰጠው ነው። ጆሮ ዳባ ልበስ ብሎ የነበረውን ነገር ትቶ እነ ቢቢሲ ጭምር ያወጡበት ሁኔታ አለ፣ ዶክመንታሪ የሰሩበት የምታውቀው። እና ከዚህ ጋር ተያይዞ አገዛዙ ድንጋጤ ውስጥ ገብቷል። ይህንን የካውንተር መስራት መቻል አለበት። አማራ እየገደለው አሰቃቂ ግፍ እየፈጸመበት የአማራውን ጭፍጨፋ አጀንዳ የሆነውን አጀንዳውን ለማጥፋት ለማድበስበስ ብሎም ደግሞ ሌላ አጀንዳ ለመስጠትና አማራ ተበድሎ እያለ ተጨፍጭፎ እያለ በጅምላ እየተደፈረ በጅምላ እየተቀበረ በጅምላ እየተፈናቀለ መልሰው ደግሞ አሁንም ራሱን አማራውን ጨፍጭፈው አማራው በዳይ ጨፍጫፊ እንደሆነ አድርገው አጀንዳ ለመስጠት የሄዱበት ርቀት እጅግ በጣም የሚያሳዝን፣ ምናልባትም አማራን በጣም በውስጥም በውጭም አጠቃላይ በጣም ተጠናክሮ መታገል እንዳለበትም ከዚህ በላይ ከገፋ ቀደም እንዳልኩ ወደ ፈጽሞ ጥፋትም ሊወስደው የሚችል ሁኔታ እንደሆነ ምልክት ያሳየ ሳይሆን የተግባር ምልክት እየታየበት ሁኔታ ነው እና የተፈጠረው። ከዚህ ጋር ተያይዞ አጀንዳ ለመቀየር ፕሮፓጋንዳቸውን አሸናፊ ለማድረግ አጥቂ ፕሮፓጋንዳ ይዘው የመጡበት መንገድ እጅግ በጣም የሚያሳዝን፣ የአማራውን ህዝብም አንድ አድርጎ ሊያስቆም የሚችል አማራው ላይ እያዩ ኢትዮጵያውያኖች የህልውና አደጋ ላይ መሆናቸውንም ጭምር ሊያሳውቅ የሚገባ ድርጊት ነው እና የተፈጠረው። መሳይ ይህንንም አያይዤ እንደው መልሰው ላንሳው ብዬ አስቤ ነው። እንደው አርበኛ አበበ ነገሩ በማንም ይፈጸም በማን በጣም አሰቃቂ ነውር ኢትዮጵያዊነት የሌለበት በእንደዚህ የምንታወቅ አይደለንም። አብይ አህመድ ወደ ስልጣን ከመጣ በኋላ እነዚህ ነገሮች ለምን በረከቱ የሚለውን የኢትዮጵያ ህዝብ ቆም ብሎ መመርመር ይገባዋል። በጣም ሰቅጣጭ ሆኖ በሌላው ዓለም ሊከሰቱ ይችላሉ ብለን እንኳን የማንጠብቃቸውን በሰፈራችን በመንደራችን እየተፈጸመ ነው። ሰው ተዘግዝቆ የሚገደልበት የሚቃጠልበት ጊዜ ለምን በአብይ አህመድ ዘመን በረከተ የሚለውን እውነት ለሁላችንም የቤት ስራ ሆኖ ልንመልሰው የሚገባ ጉዳይ ነው። ይሄ በጣም ቀሽም ድራማ ነው የተሰራው። በ48 ሰዓት ሳይሞላ እንዴት እጅ ቆረጠ ያሉትን ሰው ለመያዝ እና በቁጥጥር ስር አድርገናል የሚል ሌላ ተጨማሪ አስደናቂ ዜና ይዘው የመጡበት ሁኔታ በራሱ በጣም ተራና የውንብድና የነውረኛ ስርዓት መገለጫ መሆኑን ኢትዮጵያውያን በቀላሉ ሊረዱት የሚችል ነው። ፋኖ ነው አሉ እጅ የቆረጠው፣ በ48 ሰዓት ውስጥ ደግሞ ያዝ ነው አሉ። ፋኖ በ48 ሰዓት ውስጥ በጦርነት ነው የያዙት። ይህንን ሰው ተዋግተው ነው የያዙት። እንዴት ሊይዙ ቻሉ? በአቅራቢያቸው በእጃቸው እዛው በመንደራቸው ስላለ ፈጸሙትም እነሱ፣ ያዝነው የሚሉትም እነሱ ናቸውና እንዲህ አይነት ቀሽም ድራማ ለኢትዮጵያ ህዝብም የሚመጥን እንደው ለሰሚያቸውም ለራሳቸውም ለብልጽግናው መንደር የሚመጥን አይደለም። በዚህ የሚታለልና ሌላ በፋኖ ላይ የተለየ አቋም ሊይዝ የሚችል ሰው ሊኖር አይገባም። ቀደም ሲል ያልኳለ ብዙ ነገሮች እየመጣባቸው ነው። የዩኒቨርሲቲ ተማሪዎች አመጽ፣ ህዝቡ ከኑሮ ውድነት ጋር ከደሞዝ ጋር በተያያዘ ከፍተኛ ተቃውሞ እያሰማ ነው። ይሄ ህዝባዊ ቢተኝነት ሊቀጣጠል እንደሚችል ምልክቶች እየታየ ነው። ስለዚህ እንደነዚህ አይነት አጀንዳዎችን ማስቀየስና ህዝቡን በእንዲህ አይነት በጣም ሰቅጣጭ በሆኑ ድርጊቶች ጭንቅላቱ እንዲወጠር ነው የተፈለገው። ይሄ የአብይ አህመድ ስትራቴጂ ነው። ይሄ በደህንነት መስሪያ ቤቱ የሚሰራ ስራ ነውና ዛሬ አይደለም ትላንት ተፈጽሟል፣ ነገም ላለመፈጸሙ ምንም ዋስትና የለም። የኢትዮጵያ ህዝብ ከዚህም የከፋ ነገር ሊፈጸም እንደሚችል መጠበቅ ይኖርበታልና አበበ ከዚህ አንጻር ምንድነው መደረግ ያለበት? ምንድነው የኢትዮጵያ ህዝብ ከስርዓቱ አንጻር አቋም መያዝ ያለበት? ጥሩ ጥያቄ ነው መሳይ። እንግዲህ እንደገለጽከው ግፎቹ በጣም ተበራክተው ያሉበት ሁኔታ አለ። በኢትዮጵያ መዲና አዲስ አበባ ምናልባትም ደግሞ ለሀገራቸው በሚቆረቆሩ ሀገር ወዳድ በሆኑ መሪዎች ጊዜ ደግሞ የአፍሪካ መዲናም ሁና የጥቁር ህዝብ መዲና ሁና የኖረችን አዲስ አበባ ከተማ ጭምር ኢትዮጵያውያኖች ልጆቻቸው በጅብ የተበሉባት ከተማ እናቃለን። አዲስ አበባ ዛሬ ሁሉም የሚችልበት ሁኔታ በጣም ከፍተኛ ሁኔታ ነው ያለው። የኢትዮጵያ ህዝብ ማወቅ ያለበት እውነት የብልጽግና አገዛዝ ከዚህ የከፋ ሁኔታ ሊገጥመው እንደሚችል ያውቃል። ግለሰብን በዚህ በአሰቃቂ ደረጃ እንደዚህ አይነት ድርጊት እየፈጸመ ብቻ አይደለም። ይሄ ግለሰብ አይደለም ድርጊቱ የተፈጸመው መላ የአማራ ህዝብ ነው፣ መላ የኢትዮጵያ ህዝብ ላይ የሰው ልጆች ላይ የተሰራ ግፍ ነው። በነገራችን ዓለም አቀፉ ማህበረሰብ ትኩረት ሊሰጠው ይገባል የምንለው፣ ዝምታውን ሊሰብር ይገባል የምንለው የሰው ልጆች ላይ ነው። ፕሮሞት እየተደረገ እኮ ነው። ነገ እኮ የሰለጠኑት ዓለማትም ላይ እኮ አይደረግም ማለት አይቻልም። አብይ አህመድ እንደነዚህ አይነት ግፎችን የሚፈጽመው ዛሬ አማራው ላይ ብቻ ነው ማለት አይቻልም። ኢትዮጵያውያን ላይ መላው የዓለም ህዝብ ላይ ነው እንደዚህ አይነት አሰቃቂ ድርጊት እየፈጸመ ያለው እና ኢትዮጵያውያኖች ማወቅ መቻል ያለባቸው ነገር እንደነዚህ አይነት ግለሰቦች ላይ ብቻ ሳይሆን ግለሰቦቹ ህዝብ ናቸው ብያለሁ፣ ግን ደግሞ
ኢትዮጵያ ውስጥ ብሔርንና ሃይማኖትን መሰረት ያደረገ ግጭት እንዲፈጠር በበጀትና በመዋቅር ተደግፎ ስራ እየተሰራ ነው። በጣም በከፍተኛ ሁኔታ ስራ እየተሰራ ነው። በቅርቡ ታይቷል። የተለያዩ የቤተ አማራ አካባቢዎች በጣም ትንንሽ መፈጠር ባይኖርበትም ድርጊቱን የምንደግፈው ባይሆንም የሚወገዝ ቢሆንም አንዳንድ ጊዜ የሚፈጠሩ ችግሮችን በጦርነት እየታመሰች ባለች ሀገር ውስጥ የሚፈጠሩ ችግሮችን የህዝብ ለማድረግ ሃይማኖታዊ ለማድረግ ብሔር ተኮር ለማድረግ በጣም በከፍተኛ ሁኔታ ስራ እየተሰራ ነው። ህዝቡ ግን እንደ ድራማ ነው እያየው ያለው። ይሄ ትክክል አለ፣ መቆም መቻል አለበት። ሌላው አመጽ እየተፋፋመ ያለበት ሁኔታ ለአንተ ገልጸዋል። ዩኒቨርሲቲ ተማሪዎች እዛ ዩኒቨርሲቲ ላይ እንዲኖሩለት ስለሚፈልግ አብይ አህመድ የትምህርት ጊዜያቸውን ከገቡበት ከሚያውቁት አመት በተጨማሪ 1 አመት እየጨመረባቸው 2 አመት እየጨመረባቸው ነው ያለው። ይሄ ያለው ወጣት ወጥቶ ነገ ታጋይ እንዳይሆን ስራ እንዳይጠይቀው ሌላ ነገር እንዳይጠይቀው ያለው ህዝባዊ እምቢተኝነት ያለው ህዝባዊ አመጽ ከዚህም በላይ እንዳይቀጣጠል እዛ ዩኒቨርሲቲዎች ላይ አጉሮ ለመያዝ ህግ እያወጣ ነው። ይሄ ደግሞ በአመጽ ታጅቦበታል እና አገዛዙ በጊዜ ሀይ ካልተባለ መላ ካልተባለ ኢትዮጵያውያኖች ያሉ ችግሮቻችንን ወደ ጎን ጥለን አማራው ብቻ አይደለም አደጋ ያለበት ኢትዮጵያውያን ናቸው። ኢትዮጵያውያን ብቻ አይደለም ምስራቅ አፍሪካ ውስጥ ያሉ ሀገሮች ብልጽግናው መንግስት አደጋ እንደጋረጠባቸው ያውቃሉ፣ ይታወቃል እኮ። ስለዚህ በፍጥነት አንድ ሆኖ ያሉ ችግሮቻችንን እንጥለን አገር አልባ ከመሆናችን በፊት መንግስት አልባንን ሀገር አልባ ከመሆናችን ከመፍረስ ከመበታተኑ በፊት በከፍተኛ ሁኔታ አንዱ ሆኖ ታግሎ በሚችለው ሁሉም በሚችለው በአቅሙ የአብይ አህመድን የብልጽግናን ስርዓት መገርሰስ ያስፈልጋል፣ መታገል ያስፈልጋል፣ ነጻነቱን መጎናጸፍ ያስፈልጋል ብለን እናስባለን። ካልሆነ ግን ከዚህ የከፋ ነገር ይመጣል። እውነቴን ነው። ኢትዮጵያውያኖች አይደለም የሰውን ልጅ አጋድሞ ማረድ ቀርቶ ያሳደጉትን ፍየልና በግ ያሳደጉትን ከብት እኮ የማያርዱ ስነ ልቦና ያላቸው ህዝቦች ናቸው። የአማራ ህዝብ እንደዛ ነው። እኛ እንደዛ ነን። ከዛ ወጥተን እንደነዚህ አይነት አሰቃቂ ድርጊቶችን ልንሰራ አንችልም። ኢትዮጵያውያኖች ቢከፋቸው እንኳን ያሳደጉትን እንደነገርኩ ፍየልና በግ ያሳደጉትን እንስሳት ገበያ አስገብተው ሽጠው ሌላ የማያውቁትን ገዝተው ለበዓል ሊያርዱ ይችላሉ እንጂ ያሳደጉትን እንስሳት እንኳን ማረድ አይችሉም። የዚህ ስነ ልቦና ባለቤት ዛሬ የሰው ልጅ ተጋድሞ ሲታረድ የሰው ልጅ በዚህ በአሰቃቂ ሁኔታ ግፍ ሲሰራበት እያየ ዝምታው እጅግ በጣም የሚያሳዝን ነው። እጅግ በጣም የሚያሳዝን ነው። የአፄ ቴዎድሮስ፣ የአፄ ምኒልክ፣ የአፄ ኃይለ ሥላሴ የነዛ ሀገር ወዳድ የነዛ እጅግ ሰብአዊ መሪዎች ልጆች መሆናችንን ዘንግተናል። አብይ አህመድ እንዴት አንድ ግለሰብ ያምሰናል? እንዴት ክልሎች ላይ የተወሰኑ ቡድኖችን አዋቅሮ አማራውን በአማራ ኦሮሞውን በኦሮሞ ዛሬም ደግሞ ትግሬውን በትግሬ በጀት መድቦ እየሰራ ነው። ሀራ መሬት ብሎ አፋር ላይ ያስቀምጦ እና ይሄ ሰውዬ እንዴት ሊረብሸን ይችላል? እንዴት አንድ ሰው ሊያሸንፈን ይችላል? ኢትዮጵያውያኖችን እንዴት መተባበር ይነሰን? ምን እስኪሆን ነው የምንጠብቀው? በጅምላ ታረድን፣ በጅምላ ተጨፈጨፍን። አማራው ላይ እየሆነ ያለው ሁሉም ላይ እኮ እየሆነ ነው። ልዩነቱ የሚገልበት መንገድ ነው። አማራውን አርዶ የሚገለው ከሆነ ሌላውን ተኩሶ እየገደለው። ስለዚህ ከዚህ ነገር ለመውጣት መተባበር፣ በጋራ መቆም፣ የፍራት ቆፈንን አውልቆ መጣል ያስፈልጋል እና እኔ እንደ አንድ ፋኖ አመራር እንደ አንድ አበበ ፈንታው ማስተላለፍ የምፈልገው መልእክት ይሄንን ነው። መሳይ አመሰግናለሁ። እንግዲህ አርበኛ አበበ ፈንታው ምናልባት ይሄንን ድርጊት ፈጸመ የተባለው በፋኖ ስም በእጃቸው በፊትም የነበረ ሲፈጽምም በነሱ ትዕዛዝና ተልዕኮ አስፈጻሚነት ያደረገው መሆኑ ይታወቃል። ነገ ከነገ ወዲያ ነጻ ሲወጣ ስለተደረገው ነገር በአደባባይ እውነታውን ተናግሮ ብልጽግና የሚባለው ስርዓት ምን ያህል የኢትዮጵያ ነቀርሳ እንደሆነ በሚገልጽ መልኩ ታሪኩን የምንሰማ እንደሚሆን እጠብቃለሁ። መሰል ነገሮች እንደሚከሰቱ ቀደም ሲል ስጋትንም ገልጻል። የኢትዮጵያ ሕዝብ አይኑን ከፍቶ ጆሮውን ከፍቶ ነገሮችን መከታተል አለበት። ብልጽግና እችን ሀገር ለማጥፋት የማይፈነቅለው ድንጋይ የማይሄድበት ርቀት የለምና ከዚህ አንጻር የከፋ ነገር ወደፊት ሊመጣ እንደሚችልም መጠበቅ አለብን። በእንደዚህ አይነት የአማተር ቲያትርና ድራማ ህዝቡ እየተላለለ ሌላ አቋም መያዝ የለበትም። አንድና አንድ ብቻ ነው ኢትዮጵያን እያጠፋ ያለው ስርዓት ብልጽግና መሆኑን በሚገባ መረዳት ያለበት እንደሆነ ነው በግሌም የማምነው። እንግዲህ በመጨረሻ የምትለው ነገር ካለ? አጠቃላይ ፋኖ ትግል ስርዓቱን እያንቆራጠጠው ነው ያለው። ከፍተኛ ስጋት ውስጥ ነው ያለው። ጥይት አልቆበታል፣ ወታደር አልቆበታል። አሁን በእንደነዚህ አይነት ድራማዎችና ቲያትሮች ህብረተሰቡን ያስጨነቀ በስልጣን መቆየት ነው የፈለገውና ይህም በተመለከተ እንደው በመጨረሻ የምትለው ካለ? አዎ ያው በመጨረሻ ማስተላለፍ የምፈልገው መልእክት መሳይ፣ እንደምታውቀው ዓለም አቀፉ ማህበረሰብ አማራው ላይ እየደረሰ ያለውን ጭፍጨፋ ዝምታውን በመስመር ትኩረት እየሰጠው
ያለበት ሁኔታ አለ። በዚህ ረገድ ደግሞ አገር ውስጥ ካለው ትግል ጎን ለጎን ሌላኛው ደግሞ የዲያስፖራው ማህበረሰባችን በሰፊው የአደባባይ የተቃውሞ ሰልፎችን እያደረገ ያለበት ሁኔታ አለ። በጣም ውጤታማ ሆነዋል። በዚህ አጋጣሚ እንደ ፋኖ የአማራ ፋኖ ብሔራዊ ኃይልንም የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝንም ወክዬ መናገር እችላለሁ። በጣም ከፍ ያለ ምስጋና አለን። ግዴታም ቢኖርበት ህዝባችን ወገናችን የህይወት መስዋዕትነት እየተከፈለበት ነው። የጊዜ የገንዘብ የጉልበት የእውቀት አቅማቸውን ተጠቅመው ወይም መስዋዕትነት ከፍለው እያደረጉት ያለው የተቃውሞ ሰልፍ በዚህ ደረጃ ውጤት እያመጣ መሆኑን በመገንዘብ አሁንም አጠናክረው መቀጠል መቻል አለባቸው እላለሁኝ። እናቶች እየተደፈሩ ነው። ጾታ ሳይለይ መደፈር እየተፈጸመ ነው። በመከላከያ ስም፣ በፌዴራል መከላከያ ስም፣ በፌዴራል መከላከያ ዩኒፎርም ስም ኦሮሚያ የተለያዩ አካባቢዎች በአማራው ላይ ግፍ ሲፈጽም የነበረው ኃይል ዛሬ ወደ ቀያችን ወደ ቤታችን መጥቶ ከፍተኛ ግፍና በደል እየፈጸመ ነው። ይህንን አቅማችን በቻለ ሁሉ ከፈጣሪ በታች አንገት ለአንገት ተናንቀን ለመቀልበስ ድል ለማድረግ ቀን ተሌት እየሰራን ነው፣ እየታገልን ነው። እጅግ በጣም ዘመኑ ያፈራቸውን መካናይዝዶች ተጠቅሞ አየር ኃይልም ድሮና ጀቶችን ተጠቅሞ አለኝ የሚለውን የምድር ጦር ተጠቅሞ የሚችለውን እያደረገ ነው። ተቋቁመነዋል። ከመቋቋምም አልፈን ደግሞ መልሰን ማጥቃት አድርገን ድል እንደምናደርገው አንጠራጠርም። ጎን ለጎን ደግሞ መሬት ላይ እየተሰራ ያለውን ሀቅ ለዓለም አቀፉ ማህበረሰብ የማሳየቱ ሂደት በዲያስፖራ ወገኖቻችን እየተሰራ ያለው እጅግ በጣም ይበል የሚያስብል ነው። ምናልባትም ደግሞ እኔ በዚህ አጋጣሚ ከፍ ያለ ምስጋና አለኝ። ከምስጋናው በተጨማሪ ደግሞ በተለያየ አካባቢዎች በተለያየ ጊዜ ሰልፎች እየተደረጉ ነው። አንድ ጊዜ ደግሞ መላው የአማራ ህዝብ ዲያስፖራው አጠቃላይ አገር ወዳድ ኢትዮጵያውያኖች በየጊዜው የተለያየ ተመሳሳይ በሁሉም አካባቢዎች ምድር አንቀጥቅጥ የሆነ የተቃውሞ ሰልፎች ቢደረጉ የበለጠ ውጤታማ ያደርጉናል ብዬ አስባለሁ። ይሄ በጊዜያቸው በገንዘባቸው በጉልበታቸው ዋጋ ሊያስከፍላቸው ይችላል። ግን ደግሞ ነገ አገራቸው የሚገቡበት ሀገር ይኖራቸዋል። የአንገታቸው መግቢያ ቤት ይኖራቸዋል። የሚቀበሩበት ቢሞቱ የሚቀበሩበት ወገን ይኖራቸዋል። ከዛም አንጻር ነው እየታገሉ ያለው። ሁሉም ነገር በሀገር ነው የሚያምረው። በየትኛውም ደረጃ ያደገም ሀገር ቢኖር ሀገሩ ይናፍቀዋልና ሁላችሁም ዲያስፖራዎች ሀገራችሁ እንደሚናፍቃችሁ እናውቃለንና ሁሉም ከዛ አንጻር የጊዜ የገንዘብ የእውቀት የጉልበት መስዋዕትነት ሊከፍል ይችላል። የዲያስፖራው ማህበረሰብ ከፍተኛ ንቅናቄ በማድረግ ውጤት አስመዝግቧል። ከፍ ያለ ምስጋና አለን። አሁን ደግሞ ወደፊት በደንብ በሁሉም ዓለማት ያለ የአማራ ልጅ ሀገር ወዳድ ኢትዮጵያውያኖችንም በማስተባበር በአንድ አይነት ጊዜ በተመሳሳይ ጊዜ በሁሉም አካባቢዎች ምድር አንቀጥቅጥ የሆነ ህዝባዊ እምቢተኝነት ህዝባዊ ተቃውሞ የአደባባይ የተቃውሞ ሰልፍ በማድረግ የአብይ አህመዱ የብልጽግና አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን ዘር ማጥፋት ኢትዮጵያ ሀገራችንን እያፈረሰ መሆኑን ቀጠናውን ምስራቅ አፍሪካን እያመሰ መሆኑንም ጭምር ተልዕኮ በመውሰድና በዛ ደረጃ ለዓለም አቀፉ ማህበረሰብ ግንዛቤ በመፍጠርም ጭምር ያውቁታል ሀገራቶቹ። ብቻ ግን ከኛም አንደበት መውጣት ስላለብን በዛ ደረጃ ዓላማ ያነገበ በተመሳሳይ ጊዜ በሁሉም አካባቢዎች የተቃውሞ ሰልፉ ቢደረግ የሚል መልእክት አለኝ። ይሄ ሲሆን ግን የጊዜ የገንዘብ የጉልበት መስዋዕትነት ሊያስከፍላቸው እንደሚችል እናውቃለን። ግን ከህይወት መስዋዕትነት ጋር ሲወዳደር ማድረግ የሚችሉት ስለሆነ በህዝባችን ስለምንኮራ ያደርጉታል ብዬ ስለማምን ነው ይሄን የምለው። አሁንም ደግመዋለሁ። በተመሳሳይ ጊዜ በሁሉም አካባቢዎች የተቃውሞ ሰልፉ ቢደረግ የበለጠ ዓለም አቀፉ ማህበረሰብ አገር ውስጥ ላለው ሁኔታ ትኩረት ይሰጠዋል ብዬ አስባለሁ። ይህንን መልእክት ነው ማስተላለፍ የምፈልገው። መሳይ አመሰግናለሁ። በጣም ነው ማመሰግነው። አርበኛ አበበ ፈንታው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት ክፍል ኃላፊ ለነበረን ቆይታ በከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን። እኔም አመሰግናለሁ መሳይሽ። እግዚአብሔር ያክብርልኝ።